ሰላም ቤተሰቦቼ እንዴት ናችሁ? ዛሬ አዲስ ፕሮግራም ነው የምንጀምረው። ከዚህ በኋላ እንደዚህ የተደበቁ አገልጋዮችን ኢንተርቪው እናደርግላችኋለን። ዛሬ የመጀመሪያው ኢንተርቪው ነው። ነቢይ ዳዊት ይባላል። ዳዊት ጌታቸው ልምዱን፣ አገልግሎቱን፣ በአገልግሎት ላይ የገጠመውን ተግዳሮቶች እንዳለ እናወራለን ማለት ነው። ስለዚህ እንድትከታተሉን እንጋብዛችኋለን። መልካም ጊዜ እንደምታሳልፉ ከኛ ጋር ተስፋ እናደርጋለን። ይህንን ፕሮግራም ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያላረገ ሰው ላይክ፣ ሼር፣ ሰብስክራይብ እንድታረጉት እንጠይቃችኋለን። ላይክ፣ ሼር፣ ሰብስክራይብ ሲደረግ ነው ብዙ ቦታ የሚደርሰው። እንደዚህ አይነት የወንጌል አርበኞች ሲቀርቡ ደግሞ አገልግሎታቸውን አይታችሁ ለሌላውም ደግሞ ከአገልግሎታቸው እንዲማር ሼር እንድታደርጉት እንጋብዛለን። እሺ ነቢይ ዳዊት እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን በደህና ቆያችሁ። እንኳን በደህና ቆየሽ። እሺ ስምህን ታስተዋውቅልናለህ? ከዛ ስለ አገልግሎት ጌታ እንዴት እንዳገኘ ትነግረናለህ? ስሜ ነቢይ ዳዊት ጌታቸው እባላለሁ። እግዚአብሔርን መንግስት ነው የማገለግለው። የእግዚአብሔር ስም ለዘላለም የተባረከ ይሁን። አሜን። እግዚአብሔር ታላቅ አምላክ ነው። እግዚአብሔርን እጅግ ከፍ አድርጌ አመሰግናለሁ። እያመሰገንኩኝ እግዚአብሔር መልካም አምላክ ነው። ጌታ እንዴት ነው ያገኘኸው? እስቲ አጫውተን። ጌታ ኢየሱስ ክርስቶስን በልጅነቴ በጌታ ቤት ነው ያደግኩት። አባትና እናቴ በጌታ ስለነበሩ በጌታ ነው የተወለድኩት። ከዛ በኋላ የተወሰነ ጊዜ እድሜ 16 እስከ 18ኛው እድሜ ላይ ትንሽ ከእግዚአብሔር መንገድ ላይ ወጣ ብዬ ነበርኩኝ። እግዚአብሔር ደግሞ በምህረቱ በቸርነቱ አግዞኝ እንደገና መስመር ላይ ገብቼ ብዙ ተፈትኜ ነው ከዛ በኋላ ወደ ጌታ ቤት የመጣው። ጌታን ስታገለግል ምን ምን ችግር ገጠመ? እንደውም አንድ ጊዜ እንደሰማሁት ከሆነ ተደብድበሃል ሁሉ። ስለዚህ እስቲ እሱን ብታጫውተን ለሌሎች አገልጋዮች ትምህርት ስለሚሆን ማለት ነው። ስለዚህ ምንድን ነው የገጠመ እስቲ በአገልግሎት ሂደት ውስጥ? አገልግሎቴ ላይ ብዙ ምድረ በዳዎችን አይቻለሁ። ብዙ ግፎችን አይቻለሁ። እግዚአብሔር ከቀባ በኋላ እግዚአብሔር በልጅነቴ ላይ ነው የቀባው። ከዛ በኋላ አገልግሎቱን በልጅነት ጀምሬ እያገለገልኩ ነበርኩ። መጀመሪያ ቃለ ሕይወት ቤተክርስቲያን ላይ ነው የልጆችን ትምህርት ተምሬ አስደናቂ የሚል የህፃናትን ትምህርት ተምሬ እንዲሁም በደረጃ ተመርቄ ነው እዛም አገልግሎት እያገለገልኩ ነበርኩኝ። ከዛ ደግሞ መንፈስ ቅዱስ አገልግሎትን ስጀምር መንፈስ ቅዱስ በኃይል በህይወቴ ላይ ስራ ከጀመረ በኋላ ብዙ ፈተናዎች በህይወቴ ላይ ደርሶብኛል። ብዙ ነገር ተደብድቤ አውቃለሁ። ጌታ ኢየሱስ ክርስቶስን አደባባይ ላይ እየሰበኩ ደብድቦኛል። እስር ቤትም ገብቻለሁ። እግዚአብሔር በምሕረቱ በቸርነቱ አግዞኝ ነው ከእስር ቤትም እግዚአብሔር በታምራት ነው ያወጣው። አንድ ከተማ ላይ የሆነ ጦንቃይ አለ እና ወደ ደቡብ አካባቢ ነው ጎፋ ዞን ሳውላ ከተማ ሆኖ ሎጤ የሚባል ወረዳ ላይ አንድ ጦንቃይ አለ። ያንን ጦንቃይ ወደ እግዚአብሔር እንድመለስ ጌታ ኢየሱስ ክርስቶስን የግል አዳኝ አድርገህ ተቀበል ብዬ ሰበኩት። እግዚአብሔር ረድቶኝ በእግዚአብሔር ምሪት እግዚአብሔር ልኮኝ እጄ ሰብኬያለሁ። ከዛ እኔ ከሰበኩ በኋላ ከባድ ውጊያ ነው በእኔ ላይ የተነሳው። የጦንቃዩ ጋርዶች እርምጃ በእኔ ላይ ሊወስዱ በጨረሱ ጊዜ በሰይፍ ሊያርዱ በጩቤ ሊወጉ ተሰብስቦ ከ7 በላይ ሰዎች እነዚህ ጋርዶች ሊገሉ ሲያባረሩ ሲያሳድዱ ቤተክርስቲያን ሮጬ ገባሁ።
ከዛ በኋላ ቤተክርስቲያን ከገባው በኋላ ተከትሎ እስከ ቤተክርስቲያን ድረስ መጥቶ እዛ ሄዶ ስለ ጌታ ያወራው ልጅ እኛን ግቢ የረበሸ የት ገባ ብሎ ከበቡ። ቤተክርስቲያኑን ሲከበቡ እግዚአብሔር የጠራኝ አንተ ከሆንክ አስመልጠኝ፣ እኔ አንተን አገልግያለሁ፣ ያንተን ወንጌል ነው የመሰከርኩት፣ ስለዚህ ኃይልን ግለጥ አልኩት። ከዛ በኋላ የቤተ ክርስቲያኑም አስተዳደር ወጥቶ በቃ እነሱን ከግቢ ውጡ፣ ይሄ ድርጅት ነው፣ ይሄ ቤተ ክርስቲያን ነው፣ ከቤተ ክርስቲያን ግቢ ውጡ ሲል እንዲሁም አስተዳደሩንም ለመምታት ደረሱ። እንዲሁም መቱ በጥፊ። ከዛ ለፖሊስ ተደወለ። ፖሊስ መጣ። ፖሊስ መጥቶ እነዛ ሰዎች የጠንቋዩ ጋርዶችን በቁጥጥር ስር ላይ ለማዋል ሲሞክር እምቢ አሉ። እምቢ ሲሉ በቃ እኔ መጨረሻ ቀን ነው ብዬ እግዚአብሔር ፊት መጽሐፍ ቅዱስ በእጄ ይዤ ነበርኩኝ። ጌታ ኢየሱስ ሆይ የጠራኝ አንተ ከሆንክ እርዳኝ። በቃ እኔ አገልግሎቴ ዕድሜ በዚህ የሚያበቃ ከሆነ በቃ በእኔ ዘመን ስራ ካለ እነዚህን ሰዎች ኃይላቸውን ያዝ ብዬ ጸለይኩት። ከዛ በኋላ እግዚአብሔር ኃይላቸውን ያዘ። መጽሐፍ ቅዱሱን ወደ እነሱ አድርገ እነሱ ላይ ሆኖ የሚዋጋችን ምድር አስሮ ያስቀመጠ መንፈስ የታሰረ ይሁን ብዬ ጸለይኩት። ከዛ በኋላ ፖሊሶች መጡ። ምንድነው ችግር አለ? እንደዚህ ወንጌል ስለሰበኩት ነው እንደዚህ ነን ሊገሉት የመጡት ነው። ወንጀል አልሰራውም፣ ወንጌልን ሰብኬያለሁ፣ እስከ ጠንቋዩ በራፍ ድረስ እስከ ቤቱ እጄ ሰብኬያለሁ፣ ወደ እኔ ግቢ እንዴት ይመጣል የሚል እዛ አገር ላይ ብዙ ሰዎች ጌታን እያመለከ ጌታን እየጸለየ በእግዚአብሔር ፊት እግዚአብሔር አያይም ብለው ብዙ ሰዎች ለጠንቋዩ ይሰግዳሉ፣ ከጠንቋዩ መልእክትን ይሰማሉ። ለዛ ብዙ ቸርቾች እዛ ነበሩ። የቸርቾችን ስም አልጠቅስም፣ ግን ሁሉ የጠንቋዩ ተባባሪ ሆኑ። ከዛ በኋላ ፖሊሶች መጡ። እኔ ቁጥጥር ስር ሆኛለሁ፣ እነዚህ ሰዎች እኔን ሊያጠፉ ነው የመጡት፣ ስለዚህ ጌታ ኢየሱስ አድን ያልኩት። ከዛ ፖሊሶቹ መሳሪያ አቀባብሎ ወደ ጣቢያ ወሰዱ። ጣቢያ ሲወስዱም ተከትሎ መጡ። በቃ ሀገሪቷ ላይ ጠንቋዩ ስለገነነ ሁሉ ሰው ለጠንቋዩ ስለሚሰግድ በሱ መንፈስ ብዙዎቹ ሀብትን ለማከማቸት ሀብት ለመሰብሰብ በሱ መንፈስ ስለሚመሩ እንዲሁም ቀበሌ አስተዳደሮች ጭምር ግብርና ጭምር ባለስልጣን ጭምር ሁሉ ለጠንቋዩ ነው የምንቀጠቅጠው። ግን እግዚአብሔር ኃይሉን ገለጠ። እግዚአብሔር ኃይሉን ከገለጠ በኋላ ቻሌንጅ በቃ ተጽዕኖ ተፈጠረ። በቃ ተጽዕኖ ፈጣሪ እንኳን ከዛ በኋላ ማዕት ሰው ነው የተሰበሰበው። ከባድ ጦርነት ነው እዛ የተፈጠረው እና እግዚአብሔር በእኔ የጀመረው ስላልጨረሰ ከነዚህ ጠንቋዮች እጅ እግዚአብሔር አስመልጦኛል። መጨረሻ ላይ እነዛ ሰዎች አንድ ፓስተር ነበረ፣ እንደውም ለጠንቋዩ የሚሰግድ ሰው ነበረ። እሱንም ስምንም አልጠራምና ማንነቱ የማይታወቅ አለ ነቢይ ዳዊት ጌታቸው የሚባለው ሰው የኛ አገር ልጅ ገብቶ የኛ አገር ገብቶ አገሩን ይበጣብጣል፣ ለሀገራችን ሰላም የለም፣ ወጣቶችንም እየጨረሰ ነው ብሎ ከሰሰ። 27 ጥያቄ በላይ ላይ ክስ አቀረበ። ከዛ በኋላ ከፌደራልም መጥቷል፣ ፌደራል ፖሊሶች መጡ። የሃይማኖት ግጭት ወጥቷል የሚል በአንድ በኔ ምክንያት እንግዲህ ክርስቲያን እዛ ሀገር ላይ ማዕት ክርስቲያን ነበር። ክርስቲያኖቹ ሁሉ እግዚአብሔርን የሚያመልኩ ይመስላሉ፣ ግን ሌላ ባዕድ አምልኮን እያመለኩ ናቸው። ቤተክርስቲያን ውስጥ ሀብትን ለማግኘት ህዝቡም ደግሞ ከፍተኛ ስህተት ውስጥ እያስገቡ ነበሩ በዚያን ጊዜ እና እግዚአብሔር እዛ ቦታ ላይ ያደረገው ተአምራት የእግዚአብሔር ኃይሉን ገለጠ። ብዙ ሰው ጌታን እንዲሰማ እግዚአብሔር እድል ሰጠ። መጨረሻ ላይ እነዛ ሰዎች በእኔ ላይ ክስ ያቀረቡት ቤተክርስቲያኖች 4 ቤተክርስቲያኖች ነበሩ። እኔ አንድ ቤተክርስቲያን ላይ ነው የማገለግለው። በየቤተክርስቲያኖቹን ስም አልጠራም ብዬ ነው እና ጌታ እግዚአብሔር ረድቶኝ እዛ ያሉ ቤተክርስቲያኖች ከ12 በላይ ቤተክርስቲያኖች ናቸውና 3 ቤተክርስቲያኖች በወንጌል ጎን ቆሞ ከነገር ይተባበራሉ። ወጣቶችም ከነገር ይተባበሩ ነበረ። አንዳንድ ነጋዴዎችም አንዳንድ አስተዳዳሪዎችም በነጎን ቆሙ። እግዚአብሔር ተናግሮት እሱ ወንጌልን ነው የሰበከው ብሎ በጎን ቆሙ። ከዛ በኋላ ፌደራል መንግስትና የቤተ ክርስቲያን ዋና አስተዳዳሪዎች መጡ።
ከአብያተ ክርስቲያናት መሪዎች መጡ። ከዛ በኋላ ተጠየቅኩ። ስጠየቅ የሰው ቤት የሰው ግቢ መግባት አትችልም፣ ወንጀል ነው አሉ። ስለ አዎ በእናንተ ህግ በእናንተ አንቀጽ ወደ ጠንቋዩ ቤት ገብተህ ነበር የሰበከው? አዎ። ስለዚህ የሰውየው ግቢ መግባቱ ወንጀል ነው አሉ። እኔ ጠንቋዩ ግቢ ገብቼ ስለሰበኩት ወንጀል ነው አሉት። በእናንተ አንቀጽ ወንጀል ነው፣ ግን መጽሐፍ ቅዱስ ሲናገር ማርቆስ ወንጌል 16 ላይ ያመነ እየተጠመቀ ይድናል ይላል። ወደ ዓለም ሁሉ ሂዱ ይላል። ወንጌልን ለፍጥረታት ሁሉ ስበኩ ይላል። ልክ በእንደዚህ ተልእኮ ነው እኔ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀበል ብዬ ወንጌልን ሰብኬያለሁ እንጂ ወንጀል አልሰራም አልኩት። ከዛ ቅጣት እንሰጣለን አሉ። ቅጡኝ አልኩት። ቤተክርስቲያን በነጎኑ የቆሙት ቤተክርስቲያኖች ሁሉ እሱ ቅጣቱን አይውሰድ፣ እኛ የአስራቱን ብር ቅጣቱን እንከፍላለን አሉ። ከዛ በኋላ እዛ የሚያስተዳደሩ አስተዳዳሪዎች ስራ አስኪያጅም ነበረ። ስራ አስኪያጁም በቃ ለሽምግልና ሰጠኝ። ለሽምግልና ስሰጥ ምንድን ነው ያለው? ልጁ ሂጄ ሰብኬያለሁ አገልግያለሁ ይላል፣ አልሰራውም አላለም። ስለዚህ ሽማግሌዎች ምን እንደሚሉ ብሎ ገለልተኛ ሃይማኖት መሪዎች ነበሩ፣ ሽማግሌዎች ነበሩ፣ ለነሱ ሰጡ። ከዛ በኋላ በሽማግሌ ወደ እርቅ ውስጥ ስንገባ እኔ አሁንንም ጌታ ኢየሱስ ክርስቶስን እሰብካለሁ። ጌታ ኢየሱስ ክርስቶስ ስለኛ ኃጢአት ሞቷል፣ በመስቀል ላይ ተሰቅሏል፣ ተቀብሯል። በሶስተኛው ቀን ሞትን ድል አድርጎ ተነሳ። ስለ አንተ ስለ እናንተ ስለ እኛ ነው ጌታ ኢየሱስ ክርስቶስ የሞተው ብዬ ህይወት የሆነው እሱ ነው፣ መንገድ የሆነ እውነት የሆነው ጌታ ኢየሱስ ክርስቶስ ነው ብዬ እዛም ቦታ ላይ ነገርኩት። እዛ በኋላ ተመካከሩና ፍርድ ሰጡ። እንዲህ የሚል ነው እሱ አሁን ሰርቻለሁ፣ አገልግያለሁ፣ ሰብኬያለሁ ስለሚል እሱ የሰራው ጥፋት የለም፣ አሁን በእርቅ ጭረሱ አለ። ከዛ በኋላ በቃ እግዚአብሔር ረድቶን ብዙ ወጣቶች ወደ እግዚአብሔር መንግስት መጡ። ከጠንቋዩም ቤተሰብ ብዙዎች በኋላ ወደ ጌታ ቤት መጡ። አሁን ብዙ የጠንቋዩ ጋርዶች ራሱ ጭምር በፊት ጋርድ የነበሩ ከአዳሚ የነበሩት ሁሉ አሁን ወደ ጌታ ቤት መጡ እና እግዚአብሔር ደግሞ በጠንቋዩ ላይ እርምጃ ወስደዋል። እና ይሄንን ይመስላል የደረሰው ፈተና። ሌላም ደግሞ እንደዚህ ተመሳሳይ ፈተና አለ። አንዲትም እንደዚህ ጠንቋይ ነበረች። ጌታ መንፈስ ቅዱስ ሂድና መስክር አለ። ከጸሎት ተነስቼ 9 ሰዓት ዓርብ ሄጄ መሰከርኳት። ጌታ ኢየሱስ ክርስቶስ የግል አዳኝ አድርገሽ ተቀበይ ብዬ መሰከርኳት። እዛ በኋላ ሰደበኝ፣ በእኔ ላይ ሟርት ሰራ ብላ ጮኸች። እዛ ወደ ቀበሌ ሄዳ ጮኸች። ከቀበሌ ፖሊስ መጥቶ ያዘኝ፣ አሰሩ፣ እስር ቤት አስገቡ። ከዛ ለምንድን ነው ያሰራችሁት ብዬ ጠየቅኩትና ወንጀል ሰርተሃል፣ ጸጥታ ረብሻል አሉ። እኔ ጸጥታ አልረበሽኩም፣ ወንጌል ነው የሰበኩት፣ ወንጀል አልሰራውም አልኩት። ከዛ በኋላ ጸጥታ ስለረበሽ ካሉ እነሱም የሚገርም እግዚአብሔር በምድርቷ ላይ የእግዚአብሔር ሰዎችም አሉ፣ ወንጌል ይሰበካል። ነገር ግን አደገኛ የሆነ ቤተክርስቲያን ውስጥ ያልተመታ መንፈስ አለ። እግዚአብሔር ቤተክርስቲያኑን ያጣራል እና ቤተክርስቲያን ውስጥ ሽማግሌ ሆኖ አስተዳደር ሆኖ ቤተክርስቲያን ውስጥ ስራ አስኪያጅ ሆኖ የሚሰሩት፣ አስተዳደር ፒቲ ሆኖ የሚሰሩት፣ ጸጥታ ላይ ሆኖ የሚሰሩት በቃ ከጠንቋይ ጋር እየተባበሩ ቤተክርስቲያን ይመጣሉ። ግን የእግዚአብሔርን ቃል ከመደገፍ ጨለማውን መንግስት የጨለማውን ዓለም ጋር ትብብር ያደርጋሉ እና ለዚህ ልክ ልኩን እውነቱን ነገርኩት። እውነት፣ ህይወት፣ መንገድ ክርስቶስ ነው፣ ከሱ ሌላ መንገድ የለም ብዬ እዛም ቦታ ላይ ነገርኳቸው። እዛም ቦታ ላይ በቃ ወደ ማረፊያ አስገቡታል። ወደ እስር ቤት ማለት ነው፣ ወደ ጣቢያ አስገቡት። እዛም ታስሬ ያለው ጌታን እየጸለይኩ ነበርኩ። እየጸለይኩ እግዚአብሔር እዛም ቦታ ላይ ታምራትን ሰራ። ምንድነው እግዚአብሔር የሰራው? እግዚአብሔር በስራ ላይ ነው እና እስካሁን ጌታ ስራ እየሰራ ነውና እግዚአብሔር የሰራው ምንድነው? እኔ እዛ ተቀምጬ ጌታን እየጸለይኩ እግዚአብሔር ሆይ አንተን አይደለም ያገለገልኩ ያለው ብዬ ጸልያለሁ። አንተ ለህዝብ ጸልይ፣ ለሀገሪቷ ጸልይ እያልክ ነው፣ ለመንግስታት ጸልይ እያልክ ነው፣ ወንጌሉን ደግሞ ለፍጥረታት ስበክ ብለህ ልከኛልና ይሄ ፈተና ሁሉ ለምን ይደርስብኛል ብዬ በቃ እምባል አውጥቼ በቃ ይሄ በጣም ትኩስ የሆነ እምባ ያወጣው እየጸለይኩ አንድ ቦታ ላይ የሆነ ጦርነት ይፈጠራል። ስለ ድንበር
አንድ ቀበሌ ከአንድ ቀበሌ ጋር በጣም ሁከት ተፈጠረ። ከዛ እርስ በርስ ይጨርሳሉ እያለ ፖሊስ እየሮጠ መጣ። እዛ ቢሮ ያሉ ሰዎች ሁሉ ወደ ጦርነቱ ያለበት ቦታ ሮጦ ሄዱ። እኔም ደግሞ ከዛ ወጥቼ ወደ ቸርች ሄድኩኝ። እግዚአብሔር እንደዚህ ያስመለጠኝ መልአኩን ልኮ ልክ የእግዚአብሔር መልአኩን እንደላከ ነው እኔ ማስበው። እና ከዛ በኋላ ለጠንቋዩ መሰከርኩት። እምቢ አለች። ጠንቋዩም እንደ እግዚአብሔር ፍቃድ አረፈች። እንደዚህም ተመሳሳይ አለ። ሌላም ጠንቋይ እዚህ አዲስ አበባ እያገለገልኩኝ እግዚአብሔር አሳይቶኝ ወደዛ ሀገር እጄ ወንጌል እየሰበኩኝ እየመሰከርኩኝ አንዴ ታዋቂ ጠንቋይ ነበረች። ብዙ ወጣቶች ሐሺሽ እየወሰዱ መድኃኒት ከሷ እየቀበሉ እነዚህ ሹፌሮች ማአት ነገር ሚስት ለማግባት መስተፋቀር ምናምን በቃ ለክርስቲያኖች ቤተክርስቲያን ያሉ ለአገልጋዮች ጠላት የሆነች በአገልጋዮች ስም ትንቢት ትናገራለች። ጳውሎስ እንዳለው ሐዋርያት ሥራ 16 ላይ ያለው ቃል የሟርተኝነት መንፈስ ያለባት ሴት በሟርተኝነት መንፈስ፣ በጥንቁላ መንፈስ፣ በአጋንንት መንፈስ ትንቢት ትናገር ነበር። ብዙ ሰዎች መጥቶ እሷ እግር ላይ ወድቆ እየሰገዱ ከእሷ መድኃኒት እየወሰዱ ትጠነቁላለች። እና ጌታ መንፈስ ቅዱስ ነገረኝ የብዙ ትውልድ በረከት ብዙ ትውልድ ችን ጠንቋዩን እየተከተለ ወደ ሲኦል እየገባ ነው። ሂድና ለዚህም ሴት ጠንቋይ ወንጌልን መስክር አለ ጌታ። ሄድኩኝ። ጌታን ጸልዬ የጌታ መንፈስ ቅዱስ ሄድ ስል በጌታ ታምኜ እግዚአብሔር ብቻ ነው ያለኝ የሚያጅብ የጌታ መልአክ አለ። እግዚአብሔር መንፈስ አጅቦኝ ጌታ መንፈስ ከፊት ቀድሞኝ ሄድኩኝ። ከባድ ነው ያ ደግሞ ብዙ ትልልቅ ሰዎች ይመጣሉ እሷ ጋር ከሌላ ሀገር ከጅማ ከዚህ ከአዲስ አበባ ማአት አገር ነው የሚመጡት ሰዎች፣ ባለስልጣን ትልልቅ ነጋዴዎች ይመጣሉ። እኔ ሲሄድ በቃ ታስጠነቅላለች። ከአዳሜ አለ የጭሳ ጭስ ይሄ ጦር ምናምን ማአት ነገር ነው ያለው። ከዛ ልጇ በጌታ ነበርና ልጁን ጠራው። ልጁ ትንሽ እንትን ነው በጌታ ጥሩ የበረታ ነውና አንተ ምስክር ሆነ እኔ ዛሬ ወንጌል መስክር አለ አንተ እናት እችን ስራ ካልተወች ጌታ ከዚህ ምድር አነሳለሁ አለ ሲል በቃ ችግር የለም ግን ከባድ ነው እንዴት ትገባለህ ሲል አይ ጌታ ግባ ብሎኛል ብዬ ገባሁ። እሱ ዳር ላይ ቆሞ ጠንቋዩ ቤት ግቢ ውስጥ ገባሁ። እዛ ማዕሶ ነው ያለው። እንግዲህ አስቢ በጣም ትልልቅ ሰዎች አሉ፣ ግብዳ የሆኑ ሰዎች፣ ጋርዳ አለ የሚጠጣ ይህ ሽጉጥ የያዘ ጩቤ የያዘ በቃ ጌታን የማይፈራ እና ሄድኩኝና ስመጣ እንዴ አቶ ዳዊት ለምን ይመጣል? ይሄ አዲስ አበባ ሰው ራሱ ወተት ላይ ውሃ ለመጨመር ራሱ ለመጥፋት ወደ እኔ ለምን ይመጣል ብላ ፎከረች። ፉክክር በነላ አደረገች። ስለ እኔ ታዝዤ ነው የመጣሁት አልኩት። ከአዲስ አበባ ነው ሄድኩት። ጌታ አዞኝ ታዝዤ ነው የመጣሁት። ጊዜሽ አልቋል። ጌታ ኢየሱስ ክርስቶስን ግል አዳኝ አድርገሽ ተቀበይ፣ ንስሐ ግቢ፣ ይህንን ስራ ተይ ብሏል የጌታ መንፈስ ሲል እግዚአብሔር እዛ ጋር የተቀመጡ ሰዎች እኔ ኩርሴቶች ላይ ኮንፈረንሶች ላይ እያገለገልኩ የተመለከትኩ ሰዎች አሉ፣ ባለስልጣኖች ነጋዴዎችም አሉ። እኔን አይቶ ደነገጡ። ክሩሴድ ላይ መጥተው ነበረ። እንደገና ጠንቋይ ቤትም ደግሞ ተቀምጠዋል። ጠንቋይ ቤት አገኘሁ እኔ። ከዛ ደነገጡ። በጌታ በኢየሱስ ስም ክርስቲያን እየመሰለ እዚህ ጠንቋይ ቤት ጌታን እያመለከ ጠንቋይ ቤትም ደግሞ መጥቶ ሰው ለሁለት ጌቶች መግዛት ይቻላል እንደ ቃሉ እንደዚህ ተብሏል ብዬ በውስጥ እንዲህ ብዬ ለእሷም ምስክርነቷን ቶሎ ብዬ ነገርኳት። ከዛ በኋላ በእኔ ላይ ተነሳች። በቃ ተነስታ ምንድን ነው ያለችው? እግዚአብሔር መንፈስ እንዲህ ነው ያለው፣ ጥንቁላን ተይ፣ የብዙ ትውልድ ሕይወት ወደ ጨለማ እየመራሽ ነው፣ ወደ ጌታ ተመለሽ፣ ካልተመለሰሽ ግን እግዚአብሔር ከዚህ ምድር ላይ ያነሳለሁ ብሎኛል። እዛ በኋላ ብድግ ብላ የራሷን ይሄ የሚያንቀሳቀሱ ነገሮች አሉ፣ ጨሌ ምናምን አለ፣ ይሄ ጽናጽል ነገሮች አሉ፣ እንደዚህ አድርጋ ጭሳጭ ዕጣን ምናምን በእኔ ላይ ቡና አድርጋ እዛ እንትኖችም መንቀሳቀስ ጀመሩ። እዛ በኋላ እኔን መራገም ጀመረች። አንተ ጌታ እንዲህ ያለ ቀጣይ መስከረም ድረስ ጌታን ካልተቀበለሽ እግዚአብሔር ከዚህ ምድር አነሳሉ ብሎኛል ብዬ መስከረም ወር ላይ ነው መሰከርኳት። ከዛ መስክሬ ስወጣ በቃ ረገመችኝ። አንተ መተህ ለእኔ ጌታ ትሰግዳለህ ያለች የላከኝ እግዚአብሔር እሱ ጌታ ካልሆነ የአንቺ ጌታ ይሰግዳለሁ፣ ግን እኔን የላከ እግዚአብሔር ከሆነ እሱ ዛሬ ዓርብ ነው፣ ነገ ቅዳሜ ምልክቱን ታያለሽ። የእግዚአብሔር ቃል ሲናገር ያመኑትን እነዚህ ምልክቶች ይከተላቸዋል ይላል። በስሜ አጋንንትን ያወጣሉ ወይም ታወጣላችሁ ብሎ ኢየሱስ የሰጠ ትእዛዝ አለ። በዚህ ትእዛዝ ነው የመጣሁት። ይህንን አጋንንት ስራ አፈረስኩ፣ ተመቷል።
ወደ ጌታ ቶሎ ተመለሽ ያልኳት። ከዛ እሷም ደግሞ ጥንቁላን ከጨረሰች በኋላ በጋርዶችም እያስፈለገች ነበረ። ቀበሌ መዳ መለከተች። እግዚአብሔር አስመለጠው። በማንግስቱ ደግሞ እግዚአብሔር ምልክቱን አሳየው ያለው ምልክት አሳየ። ምልክቱ ምንድን ነው? በቃ እሷ ብዙ ለእሷ ስራተኛ ነበረ። ይሄ ሉሌ ምናምን ማለት ስራተኛ አለ እንትኑ ነው ስራተኛው ነው የሚሰራ እና በግ አለ፣ ፍየል መንጋ አለ፣ የበግ መንጋ አለ፣ የበረ መንጋ አለ፣ የላም መንጋ አለ። በቃ ምረት እየገዛች ማአት ምረት እየገዛች ሁሉን እየጨረሰች ነውና እግዚአብሔር ተናገረ። ከዛ በኋላ ምንድነው እርስ በርስ ምልክቱን ጌታ ያሳየው። ቅዳሜ ልክ በሮች እርስ በርስ መጣላት ይጀምራሉ። ሁለቱ በሮች የሳ በሮች ገደል ገቡ፣ እዛ ሞቱ። ምልክት ማለት ነው። ለጌታ ምልክት አሳየው ያለው ማለት ነው። ከዛ በኋላ 15 ቀን ላይ የጦንቃይዋ ይሄ አፏ ቀኙ ወደ ግራ ግራው ወደ ቀኝ ዞረ። ፊቷን በቃ እግዚአብሔር አበላሽ ቆየች እና ከዚህም በፊት መጥቶ ወንጌል ሰብኮ ነበር። እሷ ያሳደገችው አደባሪ የሚል ነገር አለ። አገልጋዮች ቆርጦ ሄዱ። እንደገና አሳደገች። ሶስተኛ ጊዜ ነው ያሳደገችው እና የምትጠነቁልበት። ከዛ በኋላ እነዚህ በሮች ሞቱ። ከዛ እሷ ግራው ቀኝ ዞረ፣ ቀኙ ግራ ዞሮ በሞትና በሕይወት መካከል ሆነች። ወደ ሆስፒታል ወሰዱ። ከዛ ሪፈር አሉ። ሪፈር ሄዶ ልጆቹ እኔ ጋር ስልክ ይደውላል። አሁን ጌታን ይቀበላለሁ አለች። ክርስቲያኑ ልጅ ማለት ነው። ስለዚህ እስኪ ወላይታ ሶዶ ክርስቲያን ሆስፒታል ነን ያለ ነው መምጣት ትችላለች ሲል እኔ አልመጣም፣ ጌታ ደግሞ አትሄድ ብሎኛል። የቤተ ክርስቲያን ሽማግሌዎች ጋር ደውሉና እሷ ጌታን እንድትቀበል አደርጉ። አሁን ይዛ ለእሷ መድኃኒት የለም ቶሎ መልሶ አልኳቸው። ከዛ ከሪፈር እንደገና ወደ ቤት አመጡ። እዛ በኋላ ቤተክርስቲያን ሽማግሌዎችን ጠራች። ጠርተን ሄደን ጌታን ተቀበለች። የጥንቁላ ዕቃ ሁሉም በእንትን ጭንን። በዛን ጊዜ በካሜራ መቅረጽ ነበረብን። ያውን 2000 ጌታን ከተቀበለች በኋላ ሄድ ካንተ ተመልሰ እና 2016 ወደ 2017 ሲገባ ነው ይሄ የሆነው። 17 ላይ ነው በቃ 16 ላይ መሰከርኳት። 17 16 መስከረም ወር ላይ ነው መሰከርኩት። ልክ 17 መስከረም ወር ላይ ነው የሞተችው። ጌታን ተቀብላ ሁሉ ጥንቁላ ዕቃውን ሁሉ ወደ ቤተክርስቲያን አስገብተን አቃጠለን። በዚያን ጊዜ በካሜራ ምናምን ስለሌለ ገጠር ስለሆነ ቅረጻ አልተደረገም። በጣም መቅረጽ ያለበት ነገር ነበር እና እግዚአብሔር ነገሮችን ሁሉ ያስተካክላል። እና ከዛ በኋላ ጌታን አገኘች፣ ቸርች እየመጣች እግዚአብሔር ግን እሷ እኔን አግኝታ በቤቴ ተምራ ደህንነቱን ተምራ ከተጠመቀች አገልጋይ አደርጋታለሁ አለ። አሊያ ግን እሷ ከመስመር ከወጣች አሁንንም አነሳለሁ የሚለውን መልእክቱን ጌታ ቀጠለ። ጌታ መንፈስ ከዛ ከትንሽ ጊዜ በኋላ ሲሌት ምናምን ይዘው የሚመጡ ሰዎች እሷ ጋር ይመጣሉ። ብዙ ብር ወደ 200,000 100,000 50,000 ምናምን ይዘው የሚመጡ ሰዎች አሉና ያን ብር አይታ እንደገና ባክ አደረገች። ከዛ ልክ ባክ አደረገች በኋላ መስከረም ወር ላይ አረፈች። ባክ አድርጋ ማለት ነው። ልጆቿ በጌታ የነበሩ ሌላ ቦታ የነበሩ አሉ። ሌሎች ደግሞ ይሄ የእንትኖች ልቅሶ ነው ያለቀሱት። ይሄ በከበሮ ምናምን የሚያለቅሱት በራቆት እየዘለሉ ሰይጣን በቃ የሚመስሉ በቃ በሰይጣን እንትን ነው መንጋ ሊበል በቃ። እና ሌሎቹ ደግሞ 2 ድንኳን ተክሎ ለየብቻ ያ ያገሩ ባህል ሊሆን ይችላል። እነዚህ ደግሞ ክርስቲያኖቹ ደግሞ ያው እንደ ክርስቲያን ናቸው። እርግጥ ጌታን አግኝታለች። በአካር ጋር ነው የሞተችው። የሚያሳዝነው እሱ ነው። በዚህ በአገልግሎት ህይወት ያው ብዙ ነገር መቼም ሰው ይገጥመዋል። አግብታል? ባለትዳር ነህ? አግብቻለሁ። እስቲ ወደ ግል ህይወት ደግሞ እንሂድና እንዴት ነው ትዳር? እንዴት አገባ? ባለቤትህን የት አገኘሃት? እስቲ ስለዚህ ደግሞ አውራለሁ። እሺ፣ ጌታ የተመሰገነ ይሁን። እኔ አሁን ቅድም አገልግሎት ላይ አንድ የሚጨምረው ነገር ምንድነው? እሱን ከጨመርኩ በኋላ ወደ ትዳርና ወደ ራስ ግል ህይወት ገባለሁ። አገልግሎት ላይ በጣም አለቆች በእኔ ላይ ዋሹ። ቤተክርስቲያን ሽማግሌዎች ከነጋር የሚያገለግሉት ለእኔ ጠላት ሆኖ እኔ ስለ እግዚአብሔር መንግስት እውነት ሞታለሁ ብዬ በቃ አንገት ሰጥቼ ነው የወጣሁት። ጌታ ደግሞ ተናግሮኝ አገልግል ብሎኝ ወጣውና ቤተክርስቲያን ውስጥም በጣም ግፊያ በዛ። ቤተክርስቲያን ውስጥ ያለውን ችግር አሁን በዚህ ዘመን ያለውን ነገርም ታውቁታላችሁና እግዚአብሔርን በጽድቅ እያገለገልኩ ቤተክርስቲያን ውስጥ ይሄ የሚያጨበረብሩት አሉ። በሌብነት የሚሰሩ ዝሙት ሰርቶ ይመጣል፣ መጠጥ የሚጠጣ አለ። ይኸው እንደተመለደ ጦንቀይ
ቤት ሄዶ ለጦንቃይ ሰግዶ መጥቶ ቤተክርስቲያን ውስጥ እኔ ጌታን አውቃለሁ በጌታ ነኝ ብሎ እንዲሁም ትንቢት የምናገር አለ፣ መልእክት የሚያስተላልፍ አለ ለጉባኤ የብዙዎችን ነገር የሚያጨነግፍ እና ቤተክርስቲያን ውስጥም እንደዚህ አይነት ነገሮች ቻሌንጆች ነበሩ። ልክ ምድረ በዳ ማለት ነው። ይሄ ምድረ በዳ ስል እስራኤል ራሱ ምድረ በዳ የሚለው ደረቅ አገር የእስራኤል ሕዝብ በምድረ በዳ 40 ዓመት ኖር ይላል ዘዳግም 32:10 ላይ። ክርስቶስ ደግሞ በምድረ በዳ ተፈተነ ይላል ሉቃስ 4:1-12። ሰው የማይችልበት ገለልተኛ ቦታ ነው ምድረ በዳ ማለት፣ ሰው የማይታይበት ቦታ። እንደዚህ አይነት ምድረ በዳ ከባድ የሆነ ምድረ በዳ የሆነ ፈተናዎች ደርሶ ነበረ። ከዛ እኔ ተራራ እየወጣው እየጸለይኩ 30 ቀን 15 ቀን 10 ቀን 7 ቀን እየጸለይኩ ጌታ ቤተክርስቲያንን አንተ ማጣራት አለብኝ፣ ቤተክርስቲያን ተበላሽቷል፣ ቤተክርስቲያን በራሷ እውቅና በራሷ እውቀት በራሷ ጥበብ በስጋ ትመራለች፣ መንፈስ ቅዱስ ሆይ እባክህ ቤተክርስቲያንን አጣራ እያልኩ ሙሽሪት የሆነችው ቤተክርስቲያን የትኛውን እያልኩ በእግዚአብሔር ፊት እየጮኩ እያለቀስኩ ነበርኩና በጣም በእኔ ላይ የዋሹ ጊዜ እግዚአብሔር በጎኔ ቆሞ አበረታኝ። እስከ ዛሬ እያገለገልኩ ነኝ በጽድቅ በቅድስና። ቀጣዩን ዘመን ጌታ ያውቃል። እስከዚህ ድረስ የረዳኝ ጌታ ደግሞ ለቀጣይ ጊዜም ይረዳል እና እኔ የምለው ብዙ ታሪኮች አሉ፣ ብዙ ታሪኮች አሉ። ቤተክርስቲያን አገልጋዮች ራሱ ደብድቦኝ ያውቃሉ፣ መቶኝ ያውቃሉ። ለምን እስኪ አጫውተን እስቲ። ለምንድን ነው ማለት ቤተክርስቲያን ውስጥ ሽኩቻ አለ፣ የታወቀ ነው። የጸጋም ልዩነት አለው። በጸጋ የሚያገለግልም አለ፣ በስጋም የሚያገለግልም አለ። ስለዚህ ያው ለምዕመኑም ትምህርት ይሆናል ለየትም እንዲችል። ዛሬ በተለይ ነብያት ላይ ብዙ ችግሮች አሉ። ሁሉም ደግሞ ነብይ ነው መሆን የሚፈልገው ማለት ነው። ስለዚህ እስቲ ለምንድን ነው ሽኩቻው ቤተክርስቲያን ውስጥ ያለው? ለሌሎቹ ትምህርት ከሆነ ማለት ነው፣ ለሌሎች አገልጋዮች ትምህርት ከሆነ የሚጠነቀቁበት ነገር ካለ ማስተላልፈላችሁ እስቲ። በኋላ ወደ ግል ህይወት እንሄዳለን። ንገረን እስቲ የገጠመህን ከአገልጋዮች ቤተክርስቲያን ውስጥ ያለው። የገጠመኝ አሁን ቤተክርስቲያን ውስጥ እግዚአብሔር መንፈስ የእግዚአብሔር ቃል ወደ እግዚአብሔር ተመለሱ መንፈስ ቅዱስ እንደዛ ሲል፣ ሌሎች ደግሞ ተነስቶ ምንድነው ንስሐ ግቡ ይላል። አንዳንድ ሰዎች አስራትን የሚሰርቁ አሉ፣ በኩራት ሜባ የማይሰሩ ሰዎች አሉ፣ ቁጭ ብሎ ቤተክርስቲያን ውስጥ ችግር የሚፈጥሩት አሉ። እና እግዚአብሔር የሰዎችን ልብ አይቶ ስናገር ተመለሱ ንስሐ ግቡ ብዬ መልእክት አስተላልፋለሁ። ወደ እግዚአብሔር ካልተመለሳችሁ ምድርቷ ላይ የእግዚአብሔር ቁጣ አለ፣ ወደ እግዚአብሔር ተመለሱ ብዬ ነው የሚሰብከው ማስተላልፈው መልእክቱን። የትንቢታዊ መልእክቶችንም ራእዩንም አስተላልፋለሁ ቤተክርስቲያን ላይ። ለነቢያትም የሚመጣው መልእክቶች አሉ። ልክ መጽሐፍ ቅዱስ እንደምናገር ሐሰተኛ ነቢይ እንዳለ እውነተኛ ነቢይ ማን ይላል እግዚአብሔር ቃል። እና የኤርምያስን ሕይወት ተመልከቱ፣ የሕዝቅኤልን ሕይወት ተመልከቱ። ማንም ሰው ኤርምያስን አይዞ በርታ ያለ ሰው የለም። ኤርምያስ ከእናቶች ውስጥ ያለውን ችግሩን ጌታ መንፈስ ቅዱስ ያሳያል። ደግሞ ህዝቡም ሁለት ልብ መንታ ልብ አለው። ካህናትን ይመስላል፣ ሽማግሌ ይመስላል፣ አስተዳደሩን ይመስላል። የእግዚአብሔርን ቃል መምሰል ለነሱ ይከብዳል። ግን አስተዳዳሪዎች ወይም መሪዎች የእግዚአብሔርን ህዝብ ወደ ስህተት እየመራ ከሚያደርገው ከዛ መንገድ እንዲመለሱ እግዚአብሔር ተመለሱ ብዬ ለሽማግሌዎችም ተመለሱ ንስሐ ግቡ ይላል። እያደረጋችሁ ያላችሁ በራሳቸው መንገድ እየሄዳችሁ ናቸው፣ ከእናንተ ጋር ክርክር አለ፣ ወደ እኔ ተመለሱ ሲል ይሄ ልጅ በቃ እኛን መግቢያ መውጫ አሳጥቷል ብሎ ይነሳሉ። አድማ የእሱ አገልግሎቱ ይከብዳል ይላሉ። የእሱ አገልግሎት እንደውም በጣም ለእኛ ይከብዳል፣ ህዝቡም አይቀበልም። ግን ህዝቡ ይቀበላል። ህዝቡ ደግሞ እኔን እንዲጠላ ከህዝብ ጋር ግሩፍ ያደርጋል፣ አድማ ያደርጋል። ከዛ በኋላ እግዚአብሔር ደግሞ ደግ ስለሆነ የምናገረው ሁሉ ቤተክርስቲያን ላይ እየሆነ ያለ ነገሮች ሁሉ መንፈስ ቅዱስ እየገለጠ እነሱን ህይወት ላይ ጌታ ያመጣው መልእክቱ መፈጸም ጀመረ። እንደውም አንድ ቀን ከነገር አብሮ የሚያገለግሉ አገልጋዮች ከቸርች ወጥቶ እዛ አብረን አገልግለን በቃ አገልግሎት ሜዳ ላይ ትንሽ እንትን አሉና መንፈስ ቅዱስ ተቆጣ። መልእክቱ ቁጣ መልእክት ነውና ከዛ በኋላ ወደ ውጭ ወጥቶ በእኔ ላይ ድንጋይ ወረወሩ። በጣም እኔ የምወዳቸው ነበሩና ድንጋይ ወርውሮ ከዛ ከመንገድ ተመልሼ ለቤተ ክርስቲያን ሽማግሌዎች ነገርኩት። ከዛ ጠሩ ሰበሰቡ። ከቤተ ክርስቲያን ወጥተው ነው ድንጋይ የሚወረውሩት።
እዛ ቤተክርስቲያን ሽማግሌዎች ጠሩ፣ ካዱ። ግን አየ ሰዎች ብዙ ሰው አየ፣ አስፋልት ላይ ነው አይቶ ሰዎች እኛን እንመሰክራለን አሉ ሲል እስቲ ቤተክርስቲያን ሽማግሌዎች ምን እንደሚሉ የእነሱን እሰማለሁ ኩትና እኔ ደግሞ ቤተክርስቲያን ሽማግሌዎች ሰብስበው ሲጠይቁ አንተ ምስክርም አለ ብለሃል፣ ምስክርነቱን ትፈልጋለህ ወይስ ለእግዚአብሔር እውነት ትተዋለህ? ለእግዚአብሔር እውነት የተወክ ለአንተም ጥሩ ነው ብሎ እኔን ጠየቁ። እነሱ ስግዱ ማለት ነው። ከዛ እሺ እኔ ለእግዚአብሔር እውነት ትቼዋለሁ፣ እንደዚህ ከሆነ ግን የእግዚአብሔር መንግስት አይመስለኝም፣ የሰይጣን መንግስት ይመስለኛል፣ ግን እግዚአብሔር ያጣራል አልኩት። ከዛ በኋላ ጉባኤም ህዝቡም ጥያቄ ውስጥ ገባ። እንዴት አገልጋይ ላይ ድንጋይ ይወረወራል? እዚህ አብሮ እያገለገለ ትንቢት ያወራል። ማአት ነገር ነው የሚሰሩት፣ ከባድ ነገር ይሰራሉ። እና እግዚአብሔር ማጣሪያ ይዞ ገባ። ስገባም እነዛ ሰዎች አመኑ። ህዝቡ ደግሞ 100% የነሱ ስህተት መሆኑን አመኑ። ሽማግሌዎችንም መቃወም ጀመሩ። ከዛ በኋላ እግዚአብሔር አጣራ። ከነሱ ያነሳውን አንስቶ ሌላ ተመርጧልና ይሄ በጣም ከባድ ነው በእኔ ላይ በጣም እስካሁን ራሱ እኔ እግዚአብሔር ነው ማገለግለው እጅ አልሰጥም፣ እንደ እግዚአብሔር ቃል ማለት ነው። እግዚአብሔር ደግሞ አይዋሽ ይዋስ ዘንድ ሰው አይደለም፣ የሚበላ እሳት ነው ይላል እግዚአብሔር ቃል። ኢብራሂም ይናገራል የእግዚአብሔር ቃል በሁለት ቦታ የተሳለ ሰይፍ ነው ይላል። መንፈሱን፣ ጅማቱን፣ ቅልጥሙን፣ አጥንቱን፣ ስጋውን እስከ ላይ ድረስ ይወጋል ይላል። ያ ብቻ አይደለም የልቡን ስሜት አልፎ ይመረምራል ይላል። እና እኔ እግዚአብሔርን በጣም ነው የሚፈራው። እና እንደዚህ አይነት ነገር ቤተክርስቲያን ውስጥ ያለው ችግር ይሄንን ይመስላል። የእግዚአብሔር ሕዝብ ደግሞ መጠንቀቅ አለባቸው። መልእክት አስተላልፍላቸው ለእግዚአብሔር ሕዝቦች እንዴት ነው ትክክለኛ አገልጋዩና ትክክለኛ ያልሆነው ወይም ሐሰተኛውን አገልጋይ እንዴት ይለዩት? አሁን እንግዲህ ሁሉ በእርግጥ ትንቢትን መርምሩ ይላል መጽሐፍ ቅዱስ። የራሳቸው የመመሪያ መጽሐፍ ቅዱስ አላቸው። ግን አንተ ደግሞ ከገጠመህ ያው ነብይ ነህና ከገጠመህ ነገር ህዝቡ በዚህ መልኩ በተጠነቀቁ ጥሩ ነው ብለህ የምታስተላልፈው ነገር ካለ ልጋብዝ። እሺ፣ እግዚአብሔር የተመሰገነ ይሁን። ህዝቡ መጠንቀቅ ያለበት አሁን በዚህ ዘመን ሐሰተኛ ነብይ ማን እንደሆነ እውነተኛ ማን እንደሆነ እግዚአብሔር ለህዝቡ ጸጋ ሰጥቷል። የጉባኤ አዳማጮች ይላል ሐዋርያ ጳውሎስ ሲናገር እነሱ ውስጥ ያስቀመጥኩት ጸጋ አለ ይላል። አንዱ ሲያወራ አንዱ ዝም ይበል ይላል። አንዱ ሲያወራ የሆነ ነገር የእግዚአብሔር መንፈስ ካሳየ ተነስቶ ከጌታ አይደለም ካለ ያ የሚያወራው ሰውዬው ትንቢቶ የሚያወራው ሰውዬው ዝም ይበል ይላል። አዳማጮቹ ውስጥ የሚለይ ጸጋ አለ ጉባኤ ውስጥ ህዝብ ውስጥ እና በሚሚነን ውስጥ ይሄ የሚለይ መለያ ጸጋ አለ። እግዚአብሔር ጸጋውን ሰጥታቸዋል። አሁን ህዝቡ ግራ ያጋባው ምንድነው? እውነተኛውና ሐሰተኛውን አይለዩም። የእግዚአብሔር ህዝብ ግርግር እየፈጠረ እዛ ጋር የሆነን ወይ ጦንቃይ ወይ እግዚአብሔር አገልጋይ ነው ሳይለይ ግርግር ይፈጠራል። እግዚአብሔርን ሳይጠይቅ የእግዚአብሔር መንፈስ ሳይጠይቅ እንደ እግዚአብሔር ቃል ሳይሄድ ማለት ነው። እና በህይወት ላይ ይህንን ብዙ ነገሮችን ስላየሁት ደግሞ እኔን የሚያውቁ ብዙዎች አሉ። አገልግሎትንም ስብከትንም የሚያውቁ ስላሉ እኔ ማስተላልፈው ተጠንቀቁ፣ እግዚአብሔርን ሰምታችሁ እንደ እግዚአብሔር ቃል ተመላለሱ፣ በጽድቅና በቅድስና ተመላለሱ። እግዚአብሔር መለያ ሰጥታችኋል። ሐዋርያ ጳውሎስ እንዳለው ጉባኤው የሚያዳምጡት ይላል። መድረክ ላይ የሚያገለግሉ ሰውየው ሲያገለግል አዳማጮች ውስጥ የሚለይ ጸጋ አለ ይላል። ለአንዱ እግዚአብሔር የሆነ ነገር ቢገልጥ ተነስቶ ከጌታ አይደለም ካለ ልክ እንደ መለያ እንደ ትራፊክ ፖሊስ ማለት ነው። ወንጀል የሚሰራ ወንጀለኛውን ወይም ሕግ ጥሶ የሚሄደው ካለ ፍሽካ እንደሚነፋ እንደዚህ መንፈስ ቅዱስ ያስጠነቅቃል። እና የእግዚአብሔር ሕዝብ የእግዚአብሔር መንፈስ እንዲሰሙ የእግዚአብሔር ድምፅ እንዲሰሙ በምርት እንዲወጡ እንዲገቡ አሳስባቸዋለሁ። አብዛኛው ሕዝብ ደግሞ ወደ እግዚአብሔር መመለስ አለባችሁ ብዬ አስተላልፋለሁ። እግዚአብሔር እያዘነ ነው ቤተክርስቲያን ላይ በጣም እግዚአብሔር እያዘነ ነው። እግዚአብሔር በምንድን ነው የሚያዝነው? ሕዝብ በፊቴ ኃጢአት እየሰራ ነው፣ አመፅ እየጨመረ ነው አለ። ምንድነው አመፁ? እኔን እየሰማ ያታልላል ይላል። በፍጹም ልብነን አያመልክም ይላል። ለስም ዝም ብሎ ይጮሃል። ስለዚህ ክብር የለም።
ነው ያለው። ስለዚህ ከዚህ የተነሳ ምድሪቷ ላይ ሞት እንዳለ፣ ድርቅ እንዳለ የጌታ መንፈስ ቅዱስ ይነግሮናል። በሽታ እንዳለ እና ወደ እግዚአብሔር ተመለሱ፣ ንስሐ ግቡ። የእግዚአብሔር ሕዝብ አገልጋዮችም ወደ እግዚአብሔር ተመለሱ። ጌታ ኢየሱስ ክርስቶስ ይመጣል። ጌታ ኢየሱስ ክርስቶስ ይመጣል። ይሄንን ይመስላል። እግዚአብሔር መልካም ነው። እሺ ቅድም ወደ አነሳንበት ነው የምመለሰው። እስቲ ስለ ትዳር ህይወት ባለቤት ማን ትባላለች? አስተዋውቃት። ምንድን ነው የምትሰራው? አገልጋይ ናት ወይ? ባለቤት የሚለውን እስቲ እናውራና ወደ መጨረሻ እየሄድን ነው። ውድ የሆነች ባለቤት ናት። በጣም እግዚአብሔር የባረካት አገልጋይ ናት። ማርታ ትባላለች። የእግዚአብሔር ዘመኗን የባርካት። በጣም ለኔ ለአገልግሎት መቆም ትርጉም የሆነች ናት። በቃ የኔ መከታ የሆነች እናት፣ አባት፣ ከእናት ከአባትም በላይ የሆነች ናትና በጎኔ በጸሎት ቆማ በጣም ትጸልያለች፣ ታግዛለች። እግዚአብሔር ደግሞ ከእሷ ጋር ነው። በስተመጨረሻ ያው ብዙ ሰዎች ጸሎት ይፈልጋሉ። በጣም የተቸገርንበት ዘመን ቢኖር አገልጋዮች ነን የሚሉትም በቲክቶክም ይሁን በፌስቡክም በዩቲዩብም ስልክ ያስቀምጣሉ። እነዛ ሰዎች ደግሞ ተቸግረው ነው ጸልዩልን የሚሉት። አንዳንዱ ደግሞ እንደውም የተቀመጠውም ስልክም አይሰራም። ሰው ቸግሮት ሊደውልና ጸልዩልን ሊሉ ሲያስቡ ስልካቸውም አይሰራም። በዚህ ላይ ደግሞ እውነተኛም ያልሆኑም ይገጠማቸዋሉ ብዙ። በትክክል ደግሞ በእንደዚሁ አገልግሎት ላይ ደግሞ በማህበራዊ ሚዲያ የሚያገለግሉም አሉ። ስለዚህ አንተ ፈቃደኛ ከሆንክ ሰዎች እንዲደውሉልህ እንዲጸልዩልህ እኛ ስልክህንና ባንክ አካውንትህን ሊረዳ የሚያስብ መቼም ወንጌል አገልግሎት ነው። የግድ ደግሞ ለአገልግሎቱ ብር ያስፈልጋል። ስለዚህ ፈቃደኛ የሆኑ ሰዎች ስልክህን ብትነግራቸው እኛም እንጽፈዋለን። ባንክ አካውንትህንም የራስህን ባንክ አካውንት እንጽፋለን። ለዚህ ፈቃደኛ ነው ወይ? ቢደውሉልህ ትጸልይላቸዋለህ ወይ? ችግር ገጥሞት ሰው ሲደውል ያው ጸሎት ፈልጎ ነውና በአቅራቢያው እንኳን ባትሆን በስልክ ማገልገል ይቻላል። ውጪ ያሉ ኢትዮጵያውያኖች አሉ በጣም የተቸገሩ፣ ጥሩ አገልጋይ፣ ጸጋ ያለው አገልጋይ፣ እውነተኛ ከእግዚአብሔር ጋር የተጣበቀ አገልጋይ ይፈልጋሉና ምን ትላለህ እዚህ ላይ? የእግዚአብሔርን መንግስት ማገልገል በእርግጥ በዚህ ዘመን ከባድ ነው እና እግዚአብሔር ረድቶኝ እስከ ዛሬ ድረስ ጌታ በተአምራት እያኖረን በተአምራት እያገለገልኩኝ ጌታ ኢየሱስ ክርስቶስ መጋቢ ሆኖ ደሞዝ ሆኖ ማስተረስ ሆኖ ዲፕሎማ ዲግሪ ሆኖ ሞገስ ሰጥቶኝ እያገለገልኩ ነው። እዚህ ጋር እኔ ያንን ነገር ከማውራት በፊት አንድ አከራይ ደብድበኝ ነበር። እሱን እንደም አልነገርኩሽ። እሺ አጫውተን ለቤተሰቦቼ አጫውታቸው። አንድ ጊዜ ከራዩን የሚከፍለውን ከራዩ አነሰ። ለሌሎች አጠገብ ጎን ላይ ያሉ ሰዎች ጨመረና እኔ ጋር ስመጣ እኔ መክፈል አልቻልኩም። 2500 ብር ነበርና ከዛ ከዚህ ግቢ መውጣት አለበት እያለ ነበር። እኔም እግዚአብሔር ከዚህ ከተማ ላይ ወጥተህ ወደ ክፍለ ሀገር ትገባለህ እያለ ነበር። እኔ ከእግዚአብሔር ጋር ክርክር ነበር። ከዛ ሰውየው ከራዩን ጨምሮ ክፍል ካልከፈልክ ውጣ አለ። ከዛ ስለው እና ባለቤቴ በጣም ተጨነቀን። እግዚአብሔር ሆይ እባክህ ያውን ምድረ በዳ ላይ ጣን ነው እንዴ እንወድቅ ነው እንዴ ስለው አንድ ቀን በቃ እኛ ለመውጣት ተዘጋጅተን ሁሉ ነገር አዘጋጅተን እንትን እያለን መኪና ጠፋ። ከዛ ሲጠፋ አትወጡም ብሎ ሰውየው በቃ መጣ። በእርግጫ መታን፣ ደበደበኝና በጣም ነው ውስጥ ኪራይ ለምን አልከፈልክም ነው? ሳትከፍል ነው ወይስ ውጣ ብሎ ውጣ ብሎ ነው። ኪራዩም ደግሞ መክፈል አልቻልኩም እና እግዚአብሔር ረድቶኝ እየከፈልኩ ባለው አቅም እየከፈልኩ ነበርኩና መጨመር አስቦ ማለት ነው። አዲስ ሌላ ተጨማሪ አዲስ ሰው ለማስገባት ጎኔ ላይ ያሉ ሰዎች ላይ ጨመረና እኔ ደግሞ እንድወጣ ከነጋር ጨመረ። በጣም ትልቅ ሰው ነበረ፣ ዶክተር ነበረ፣ ስሙንም አልጠራም እና በእርግጫ መታኝ፣ ደበደበኝ፣ ባለቤትንም እኔንም። ከዛ እግዚአብሔር ረድቶኝ በእግዚአብሔር ቸርነት እዛ ጋር ያሉ ሰዎች ወንጌል አብረው የሚሰሩ ሰዎች አይዞ ዳዊት ይሄ ያለ ነገር ነው ብሎ አበረቱኝ። ከዛ በኋላ እግዚአብሔር መኪናውን አዘጋጅቶ እንደ እግዚአብሔር ምርት ቀየርኩኝና እኔ ወንጌልን ከነገር ማገልገል
የሚፈልግ በጎኔ እቆማለሁ የሚል በራሱ ፍቃድ በራሱ ተነሽነት በጎኔ መቆም የሚችሉ ሰዎች ይጋብዛለሁ። በግዴታ ሳይሆን አንድ አባት ሲያወሩ እንዲህ ይላሉ፣ ለወንጌል 2 እግር አለ ይላል። እኔ በደንብ ምድረ በዳውን አይቼዋለሁ። በደንብ እንዲሁም 5 ብርም አጥቼ አውቃለሁ ለታክሲ ከቡልቡላ እስከ ጀሞ ድረስ በእግርም ሂጄ አውቃለሁ። ከ6 ኪሎ እስከ ላፍቶ ድረስ እኔ በቃ ማአት አንድ ቀን ታክሲ መክፈያ አጥቼ እንዲሁም ቤት ኪራይ መክፈያ አጥቼ እግዚአብሔር በተአምራት ክፍሎኝ ተአምራት ሰርቶኝ ነው ያኖረኝ። እና ደግሞ አሁን እኔ ምን ገጠር ላይ ወንጌልን እየሰበኩ ነኝ። በተለይ ይሄ ሀላባ ምድር ላይ ወንጌል መሰራት አለበት። ትውልድ እየጠፋ ነው እና በጣም እዛ ከተማ ላይ ያሉትን ስፒሪት ታውቃላችሁ፣ መንፈሱን ታውቃላችሁ። በጣም አታክ የሚያደርግ ነው። ክርስቲያኖችን የሚያስጨንቅ መንፈስ አለ። ቤተክርስቲያንን ያቃጥላል። ቤተክርስቲያን ያለውን ወንበር ቸርች ውስጥ ያሉ ወንበሮችን ሳውንድ ሲስተሞችን ሁሉ እየወሰደ ማዘጋጀ ላይ ያስቀምጣሉ። እስካሁን እንደማውቃቸው አንድ ጊዜ ኮንፈረንስ እያገለገልን ወሰዱ። ሙዚቃ መሳሪያውንም ወንበሮችንም ማለት ነገሮችን ወሰዱ። እስካሁን አልተመለሰም እና ከዛ በኋላ እግዚአብሔር ደግሞ ትንሽ ነፃነት እየሰጠ ነው። ሀላባ ምድር ላይ ስልጤ ወደ ጭሮ የሚል ከተማ አለ። ወደ ሀረር አካባቢ ሀረር የአማራ ክልል ላይ የእግዚአብሔር ወንጌል ጌታ ኢየሱስ ክርስቶስ ከሚመጣ ድረስ መሰበክ አለበት። አሁን ወደ ደቡብም አለ ኡሪ የሚል ዞኖች አሉ። እዛም በጣም ያስፈልጋል። ጉዞ አብዛኛው በእግር ነው፣ ተራራማ ስለሆነ በእግር ነው እና የእግዚአብሔርን መንግስት አብሮ ማገልገል የሚችል ሰው በጎነ መቆም ይችላል። ቅድም ያልኩት ለወንጌል 2 እግር አለ ያለው አንደኛ ገንዘብ ነው፣ ሁለተኛ ሰው ነው። ስለዚህ አሁን ትራንስፖርት አለ፣ ቤት ኪራይ አለ፣ ማት ነገር አለ እና ማገልገል የሚችል ሰው በራሱ ተነሽነት በራሱ ፍቃድ በጎነ መቆም ይችላል። ከነጋር ማገልገል ይችላል። እኔ ኢየሱስ ያድናል እያልኩ እየሰበኩኝ ትራንስፖርቱንም የከፈለ ከነጋር ኢየሱስ ያድናል ብሎ ሰበከ ማለት ነው። እዛ ደግሞ አንዳንድ በጣም የተቸገሩ አሉ። አገልጋይ ሆኖ ትክክለኛ አገልጋዮች አሉ፣ የተጎዱ አሉ፣ መቀየሪያ ልብስ ያጡ፣ ጫማ ያጡ አሉ፣ በጣም የተጎዱ አሉ። እኔ እነሱንም በጣም ነው ማዝነው። ይሄ አንዳንድ ትልልቅ ሰዎች አሉ እና እግዚአብሔርን የሚጸልዩ እናቶች አሉ፣ አባቶች አሉ እና እነሱንም መርዳት የሚችል ሰው የአካውንት ቁጥሩን ቢሆን ስልክ ቁጥሩን ቢሆን እኔ እነግራለሁ። እስቲ ንገራቸው። ስልክህንም ተናገር፣ እንጽፋለን ግን በቃለ በላት። ማገልገል የተዘጋጀ ሰው እግዚአብሔር ይባርከው፣ እግዚአብሔር ይባርካችሁ እያልኩኝ በዚህ ሚዲያ ላይ የኔ ስልክ ቁጥር 0934 81 77 61 በዚህ ስልክ ጸልይ ብላችሁ መደወልም ትችላላችሁ። ጸልይ እላችኋለሁ እግዚአብሔር መንፈስ እንደረዳው ማለት ነው። ደግሞም እላለሁ 0934 81 77 61 አካውንት የባንክ አካውንት ነው ነገራችሁ። ንግድ ባንክ 1015 64 72 402 እስቲ ደግሞ አለው 1015 64 72 402 ስሜ ዳዊት ጌታቸው ነው። እግዚአብሔር መልካም ነው። እሺ ነቢይ ዳዊት ወደዚህ አክብረን ስለመጣህ እናመሰግናለን። ቤተሰቦቼ እንግዲህ በወንጌልም ማገልገል የምትፈልጉ ሰዎች ከነቢይ ዳዊት ጋር በገንዘብም ይሁን አገልግሎትም ጸሎትም የምትፈልጉ ይሄው ራሱ በአንደበቱ ስልክ ቁጥሩ ነው። ባንክ አካውንትም የራሱ ነው፣ ዳዊት ጌታቸው የሚል ነው። እሱን ማገልገል ትችላላችሁ። እንግዲህ ለወንጌል 1 ብርም ይሁን 30 ብር ሰው ያለውን ነው እና የሚሰጠው 1000 ይሁን 30,000 እናንተ በልባችሁ ያሰባችሁትን ይህንን ወንድም አግዙት። በሌላ ፕሮግራም ደግሞ ይዘንላችሁ እንቀርባለን። ተከታታይ ትምህርትም ያስተምራል፣ ይቀጥላል በዚህ አይነት። ስለዚህ እናመሰግናለን። በሌላ ፕሮግራም እስክንገናኝ ድረስ ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ትጋብዛችኋለሁ። ሰላም ክረሙ። ኢንተርቪው ይህንን ይመስላል።
ይሄንን የወንጌል አርበኛ ማገዝ የምትፈልጉ እንግዲህ ከስር የምታዩት የራሱ ባንክ አካውንት ነው። ዳዊት ጌታቸው ነው የሚለው። ስልኩም የራሱ ነው። ጸሎት የምትፈልጉ ሰዎች ልትደውሉለት ትችላላችሁ። ማገዝ የምትፈልጉ አብራችሁ ማገልገል የምትፈልጉ እንጋብዛችኋለን። ብዙ አገልጋዮች አሉ እንደዚህ ወደፊት ለፊት ወጥተው እድሉን ያላገኙና እንደዚህ አይነቶቹን አገልጋይ ስንደግፍ ደግሞ እግዚአብሔርንም እንደደገፍን ነው የሚቆጠረውና ስለተከታተላችሁ እናመሰግናለን። በሌላ ፕሮግራም እስክንገናኝ ድረስ ሰላም ሆኑ። መልካም ጊዜ